አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር ከዚህ ጓደኛዬ ጋር አመታትን በወዳጅነት ቆይተናል። እንደ ጓደኛ እንደጋገፋለን። ከቅርብ ጊዜ ወዲህ እየተደጋገመ የመጣው ጉዳይ ጓደኝነታችንን እስከ ወዲያኛው እንዳያቆራርጠን እሰጋለሁ። ጓደኛዬ ገንዘብ በብድር ትወስድና አትከፍልም። እኔ ደግሞ አሁን ባይሆንላት ነው መክፈሉ አይቀርም በሚል እጠብቃታለሁ። ደግሞ በሌላ ጊዜ ተጨማሪ ብድር ጥያቄ ይዛ ትመጣለች። አሁን የቸገራት ጉዳይ ይቀድማል በሚል እንዴት ያንን ሳትከፊ አልላትም። ጓደኛዬ ስለሆነች ይህንን ጥያቄ መጠየቄ ስህተት ይሆን? ዝም ብዬ ብቀጥል ደግሞ ጓደኝነታችንን አያበላሸውም? ምን ትላላችሁ? በማይመለስ ብድር የተማረረችው አመሰግናለሁ እንዳልክና ማህደር። በማይመለስ ብድር የተማረርሽው አድማጫችንን ጥያቄ አንስተሻል። በዚህም ላመሰግንሽ ወዳለሁ። ምክንያቱም ጓደኝነትን ከዚህ አሁን ከዚህ ትራንዛክሽን ጋር አብሮ ይሄዳል ወይ? ትራንዛክሽኑ ሰጥቶ አለመመለስ፣ ወስዶ አለመመለስ ጓደኝነት ላይ የሚያጠላው ጥላ አለ ወይ እና ጓደኝነታችንን በጣም ቫልዩ አድርጋለሁ የሚል ነው እንግዲህ የተናገርሽው። በመቀጠልም ሁለት ነገሮችን በዚህ ላይ ላነሳ እወዳለሁ። አንደኛው ቀጥታ ወደ ጥያቄሽ ልምጣና ጓደኝነታችሁ ላይ ችግር ይፈጥራል? አዎ ይፈጥራል፣ በሚገባ ችግር ይፈጥራል። ምክንያቱም አንደኛው ጓደኛሽ ምናልባት የብድር አዲክሽን ይኖራት ሊሆን ይችላል ማለት ነው እና እየተበደሩ አለመክፈል ዝም ብሎ ማጥፋት፣ እንደዚህ አይነት አዲክሽን አለ ያና ምናልባት ያ አዲክሽን ይዟት ይሆን የሚልም ሐሳብ መጣብኝ። ሲሪየስ የሆነ ኢሹ ነው የዕዳ ሱስ ማለት ነው። የዕዳ ሱስ ሳይክል ነው። ዝም ብለን እንበደራለን፣ ከዛ በኋላ አንከፍልም። ስንበደር የተወሰነ በቃ ሰላም ይሰጠናል። እንደማንኛውም ሱስ ማለት ነው። እንበደራለን። በቃ ለምሳሌ ማጨስን እንመልከት እና ስናጨስ ውስጣችን የማጨስ ፍላጎት ይኖራል። ከዛ ስናጨስ የሚሰጠን ደስታ፣ የሚሰጠን መረጋጋት አለ አይደለ? ያንን ካንዳውን የሚያደርግ በቃ ያንን የሚያረጋጋ ነገር አለው። ከዛ በኋላ ግን የሚፈጠሩት የጤናም የሌላም እክሎች ደግሞ እንዳሉ ሆነው ማለት ነው። ግን ያ የሚፈጥረው እክሎቹ ሳይሆን በዛ ሰዓት የሚታየን ሰላምና ደስታው የሚሰጠን እርካታ፣ የሚሰጠን መረጋጋት ስለሆነ ከዛ ነገር መውጣት ያስቸግረናል። እንደዛ ነው ይሄኛው የዕዳ ሱስ ያለባቸው ሰዎች ይበደራሉ። ከዛ ያጠፉታል፣ ብሩን ወደ ሌላ ነገር ይወስዱታል። ከዛ በኋላ ሲበደሩ ገንዘቡን ሲያገኙ የሚሰማቸው ሪሊፍ አለ፣ የሚሰማቸው እፎይታ አለ እና ያንን እየተከማቸ ከፍተኛ ችግር ውስጥ ይገባሉ ማለት ነው። ብዙ ጊዜ የገንዘብ ብድር ሱሰኞች በጣም በከፍተኛ ደረጃ ውስጣቸው አውጣ የሚል ነገር ይኖራቸዋልና ያባክናሉ። ገንዘብ የማባከን ማለት ነው እና ይሄ እንግዲህ ራሱን የቻለ ሳይኮሎጂካል ዲስኦርደር ነው፣ ግድፈት ነው። እንዳልኩት ውስጣቸው ያላቸውን ነገር ፋይናንሳቸውን በትክክል አይጠቀሙበትም። ከሰው ይወስዳሉ፣ ከዛ በኋላ ወይም ከተለያየ ነገር ይወስዳሉ። ከዛ በኋላ ራሳቸውን በገንዘብ ከፍተኛ ችግር ውስጥ ይከቱታል ማለት ነው። የገንዘብ ችግር ብቻ ሳይሆን እንደገና ደግሞ የስሜትም መቆዘም፣ ይሄ ዲስትረስ ብለን የምንለውና በጣም ከፍተኛ ጫና ይፈጥርባቸዋል ማለት ነው እና ኮምፐልሲቭ ይሄ በቃ አንዳንድ ጊዜ በራሳቸው በከፍተኛ ሁኔታ ያንን ነገር ለማድረግ ይነሳሳሉ። ከዛ በኋላ ልክ ካደረጉት በኋላ ደግሞ መልሰው በተለያየ ሁኔታ ያወጡታል ያንን ብር፣ ልክ እንደ ጋምብሊንግ ማለት ነው። በቃ ገንዘቦችን ወስደው ከዛ በኋላ ይቆምሩታል። ከዛ በኋላ ቢሸነፉም መውጣት አይችሉም፣ ይወስዳሉ፣ ያወጣሉ። ከዛ በቃ እንደዚህ አይነት ከፍተኛ ችግር ነው እና እንደ ማንኛውም የቁማር የሰብስታንስ አቢዩስ ችግር ነው የገንዘብ መበደር ችግርም ማለት ነው። ስለዚህ ይህንን የጓደኛሽን ችግር በማይመለስ ብድር ውስጥ ብትማረሪ ምንም የሚደንቅ ነገር አይደለም። ምክንያቱም
መቻል እድሏ ከፍተኛ ነው። እንግዲህ አስዩም እያደረግኩ ያለሁት እንደ ሱስ የሆነባት ጓደኛ አለሽ ብዬ ነው ማለት ነው። ብድር ተበድሮ አለመመለስ እንደ ሱስ የሆነባት ጓደኛ ካለሽ አዎ አንቺን ያማርረሻል። ጓደኝነታችሁን ጥያቄ ውስጥ ይከታል። አዎ ይከታል። ስለዚህ ይሄ ችግር ደግሞ አንቺ የምትፈቺው ነው አይደለም። ማለትም የእሷን የሱስ ችግር ማለት ነው እየተበደሩ ዝም ብሎ የማጥፋት ችግር አንቺ የምትፈቺው ችግር አይደለም። ነገር ግን ወደ ይሄንን ችግር ለማቅረብ ግን ትችያለሽ። ማለትም ምናልባትም አንቺ ምን ማድረግ ነው የምትችይው? ይሄ ነገር ከዚህ በፊት በዚህ ጊዜ ሰጥተሽ አልመለስሽም፣ በዚህ ጊዜ እየሰጥተሽ አልመለስሽም። ስለዚህ ምን ማለት ነው? ምንድነው ችግሩ የሚለውን ነገር ለምንድነው እያወጣሽ ያለሽው? ለምንድነው ይሄ ችግር የተነሳው? ይሄ ነገር ከስረ መሰረቱ ሌላ ችግር የስነ ልቦና ችግር ይኖረው ይሆን ወይ? ስለዚህ በዚህ እገዛ ማግኘት ይኖርብሽ ይሆን ወይ ብለሽ እንደ መፍትሄ አድርገሽ ልታቀርቢ ትችያለሽ። ምክንያቱም ይሄ አንቺ እዚህ ጋር ትልቁ ጥያቄ ያነሳሽው ጓደኝነታችን ላይ ጥላ ያጠላል፣ ማለትም ጓደኝነታችን ያበላሸዋል የሚል ፍራቻ ነው ያለሽ። ስለዚህ አዎ ስለሚያበላሸው አንደኛው ይሄንን ጓደኝነታችሁ እንዳይበላሽ ማድረግ የምትችይው ነገር ምንድን ነው? ይሄንን ጥያቄ ማንሳትና ከሷ ደግሞ እይታ ምንድን ነው? የእውነትም የሱስ ችግር አለባት ማለት ነው? ይሄ ዝም ብሎ ገንዘብ የማጥፋት የመበደርና የማጥፋት ችግር አለባት ማለት ነው ወይስ ምንድን ነው የሚለውን ለይቶ ለማወቅ መጠየቅ ተገቢ ነው ብዬ አምናለሁኝ። እዚህ ጋር እንዳውም ያንቺ ችግር ባይሆንላት ነው መክፈሉ አይቀርም ብለሽ አስዩም ማድረግሽ ነው። በዚህ ቅድመ ሀሳብ ውስጥ በመዋጥሽ ምክንያት ችግሩን በትክክል አይተሽ ወደ መፍትሄ እንድትጠጉ አላደረገሽም። ዝም ብለሽ ትጠብቂያታለሽ እሷ እንድትከፍል ማለት ነው። ወይም ደግሞ እሷ በዚህ ምክንያት ነው ያኛውን ያልከፈልኩሽ፣ በዚህ ደግሞ አሁን እከፍልሻለሁ ብላ እንደዚህ ሎጂካሊ እንድታወራ በአመክንዮ እንድታወራ ትጠብቂያታለሽ። እሷ ግን እዛ አካባቢ የለችም። ስለዚህ ያ መሆን የለበትም እና ይሄንን ከሷ የምትጠብቂውን ነገር አቁመሽ በቀጥታ የብድር ጥያቄ ይዛ በምትመጣበት ጊዜ ይሄን ሌላው ቅድሚያ ሀሳብሽ ቸግሯታል እና መጀመሪያ የቸገራት ጉዳይ ምንድነው መፍትሄ ያገኘ ብለሽ ለሷ አንቺ ማሰብሽ ነው። እሱ ነው ችግሩ። እሷ ለራሷ ማሰብ ያለባት እሷ ናት። ለዚህ አስቢልኝ ያላለችሽም። ስለዚህ ጠየቀሽ ጥያቄ ግን አንቺ በዚህ እስካሁን ድረስ በዚህ መንገድ ሳስብልሽ ነበር፣ በዚህ መንገድ ያንቺ ችግር ይገጥማል ብዬ አስቤ ነበር። አሁን ግን ሳየው ይሄ ትክክለኛ መንገድ ላይ እየሄደ አይደለም፣ እየከፈልሽ አላይሽም። ምንድን ነው ችግሩ ብሎ ማንሳት ትክክለኛ ነገር ነው ብዬ አስባለሁኝ እና ይህን አንስተሽ መነጋገር ለመፍትሄው ቀረብ ያደርጋል። ምክንያቱም አሁን ደግሞ እኔ አሁን ምን ያደረኩኝ ነው፣ ምናልባት እቺ ሴት የብድር ሱስ ይዟል ሊሆን ይችላል የሚል ቅድመ ሀሳብ ይዤ መጣሁኝ አይደለ? ስለዚህ እንደዚህ አይነት ብዙ ቅድመ ሀሳቦቻችንን መፍትሄ ልንሰጥ የምንችለው በመነጋገርና ነገሮችን ሰፋ አድርገን በማየት ወደ መፍትሄ ሊያስጠጋን ይችላል እንጂ በራሳችን ሀሳብ ተውጠን ጸጥ ብንል እኛው ነው ችግር ውስጥ የምንገባው። በዛ ላይ ደግሞ ጓደኝነቱ ነው ችግር ውስጥ የሚገባው በዚህ ብድር ስለማይቀጥል ማለት ነው። አንቺም ያለሽ ሪሶርስ የተወሰነ ነው። በዛ ላይ ደግሞ ግንኙነታችሁም በገንዘብ ላይ ተመሰረተ። ያንቺ በመስጠት አንቺ ባንክ አይደለሽም ለሷ የምታበድሪ። ባንክ እንኳን ይሄን አይቶ የምትመልሽበትን መንገድ አረጋግጦ ነው የሚሰጠው። ይሄ ግን ጓደኝነት ነው። ስለዚህ ኢንፎርማል በሆነ ግንኙነት ላይ እንኳን ያንን አቢዩዝ የሚደረጉ እድል ከፍተኛ ስለሆነ ለሷም መልሰሽ በተግባቦት በኮሚኒኬሽን ይሄን ማቅረብ አስፈላጊ ነው። አሁን በቀጥታ ወደ ጥያቄሽ ልምጣና ጓደኛዬ ስለሆነች ይህን ጥያቄ መጠየቅ ትክክል ነው ወይ፣ እንዴት ያን ሳትከፊ ብዬ መጠየቅ ትክክል ነው ወይ ስህተት ነው የሚለው ነገር በእኔ አስተሳሰብ አለመጠየቅሽ ነው ስህተቱ። ጓደኛሽ መሆኗ ያንቺን ገንዘብ አቢዩዝ እንድታደርግ ላይሰንስ አይሰጣትም። ጓደኝነት ምን አለው? ባውንድሪ አለው አይደል? የራሱ መስመር አለው እና አንዱ ሌላው ላይ አድቫንቴጅ እንዲወስድ ሳይሆን አንዱ ሌላውን እንዲረዳና እንዲረዳ መረዳዳት ነው እንጂ አንዱ ሌላውን ጥቅመኛ ሆነው እንዲቦጠቡጠው አይደለም። ወይም ደግሞ የአንዱ ሰው ችግር ሌላው ላይ ጫና እንዲፈጥር አይደለም። ያ ጫናውን አንድ ላይ እንዴት መሸከም እንችላለን የሚል ነው ጓደኝነት። ስለዚህ ይሄ ግን አሁን ዝም ብሎ የመበዝበዝ ጥያቄ ሲሆን የራሷ ችግር ሊሆን ይችላል ጓደኛሽ። እንደገና ደግሞ ያንቺም ደግሞ በይሉኝታም ይሁን በተለያየ ነገር
አለማንሳትሽ ይሄ ከፍተኛ ችግር ነው ብዬ አስባለሁ። ስለዚህ ጥያቄውን ማንሳትሽ ስህተት አይደለም፣ እንዳውም ማንሳት ይገባሻል። በብዙ ቅድመ ሐሳቦች ከመዋጥ ችግሩን አንስቶ በጥልቀት መወያየት ለችግሩ መፍትሄ ለማቅረብ ቀረብ ትላላችሁ ብዬ አምናለሁ። ሁለተኛው ጥያቄ ዝም ብዬ ብቀጥል ደግሞ ማለትም ገንዘብ መስጠት ብቀጥል ያ ደግሞ ጓደኝነታችን አያበላሸም ወይ ምን ትላላችሁ ነው ያልሽው። አዎ ያበላሸዋል ነው የምለው እኔ። ምክንያቱም ጓደኝነታችሁ የተመሰረተው በገንዘብ መስጠትና በገንዘብ መቀበል ላይ አይደለም። የጓደኛን ዴፊኒሽን የሚያበላሽ ነው ይሄ። ስለዚህ ጓደኝነታችሁ ቅድም እንደተናገርኩት ገንዘብን ያማከለ አይደለም። በመስጠትና በመቀበል የአንድ ሰው ሰጭነት የአንድ ሰው ተቀባይነት እና በዛውም ደግሞ የማይመለስ ብድር መስጠትን ጓደኝነቱንም እሷንም ግንኙነታችሁንም አንቺንም ሁላችሁንም ይጎዳል። ስለዚህ ይሄንን መማረር ሳይሆን ቀጥታ በማነጋገር ወደ መፍትሄው መድረስ ትችላላችሁ ብዬ አምናለሁ። እንግዲህ ይቅናሽ። እንዳልክና ማህደር በሸገር